አሁን የምነግራችሁን ቢዝነስ የሚሰሩ ሰዎች በጭንቅ አታገኟቸው። ስልካቸው አያነሱ፣ በአካል ተውት፣ የሉም። በቃ በጣም ቢዚ ናቸው። የወቅታዊ ስራ ይመስላል፣ ነገር ግን አይገኙም። ብዙ ሰዎች ቢፈልጓቸው አይገኙም። ይህ ቢዝነስ በጣም ቀላል ነው። በጣም በቀላል ነው የሚነሳው። በጣም ብዙ ወጪ ራሱ ከእናንተ አይፈልግም። ምናልባት ሱፍ ወንዶች ከሆናችሁ፣ ሴቶች ከሆናችሁ ገና ልብስ ነው ሊፈልግ የሚችለው ስትጀምሩት ማለት ነው። በተረፈ ግን ወደፊት ቀስ እያለ የተወሰነ ነገር ልታወጡበት ትችላላችሁ፣ ወይ አንዱ ቢዝነስ ልትገቡ ስለምትችሉ። ይህን ቢዝነስ ነግራችኋለሁ። መጨረሻ አካባቢ ደግሞ አንድ ወጣት ተነስቶ ይህንን ስራ እንዴት ሊሰራው ይችላል የሚለውን በመጨረሻ ነግራችኋለሁ። አሁን ግን ስለ ስራው እናወራ። ስለ ስራው ሳናቅ እንዴት ልንሰራው እንደምንችል ጥቅም ስለሌለው ማለት ነው። ስራው ኢቬንት ፕላነር ማለት የሆነ ጉዳይ ይኖራል። ያንን ጉዳይ ከጫፍ እስከ መጨረሻው እስኪጠናቀቅ ድረስ ያለውን ጉዳዮች መፈጸም። ብዙ ጉዳዮች አሉት። ጉዳዩን እንዝርዝር። ጉዳዩ ሰርግ ይሆናል። ኢቬንት ፕላነሮች አሉ። ሰርጉን ከመጀመሪያ እስከ መጨረሻው ነገር ይጨርሳሉ። ልደት አለ። አሁን የታዋቂ ሰዎችም የህፃናትን በደንብ አድርጎ በትልቅ ወጪ ይከበራል። ያንን ጉዳይ የሚፈጽም ማለት ነው። ብራይዳል አለ። አሁን አይደል ብራይዳል ሴሬሞኒ ማለትም ለሙሽራ ሴት ጓደኞቿ የሚያደርጉት ማለት ነው። ይህ ማለት ጀስት ሾው ይመስላል፣ ነገር ግን ከውጭው ዓለም የመጣም ቢሆን አሁን እኛ ሀገር በደንብ ይሰራል። ስለዚህ በኢቬንት ፕላነር ሊደረግ ይችላል ማለት ነው። ሌላ ታገቢኛለሽ ጥያቄም እንደዚህ አሁን ዲኮሩ ሁሉ ነገር ያቀፈ ስለሆነ ይህንን ጉዳይ የሚያስፈጽም ስራ ማለት ነው። መስሪያ ቤት 25ኛ ዓመት 10ኛ ዓመት ሲከበር በጣም ከብዙ ምግብ ዝግጅት ጋር ከዲኮር ጋር ከብዙ የሽልማት አሰጣጥ ጋር ነው የሚደረገው። ያንን ፕላን የሚጨርሱ ሰዎች ማለት ነው ኢቬንት ፕላነር ማለት። ሌላ ግራጁዌሽን ይኖራል። 10ኛ ዓመት የጋብቻ 25ኛ ዓመት የጋብቻ በዓል ሲኖር እንደዚሁ ይህንን ጉዳይ የሚያስፈጽሙ ኢቬንት ፕላነሮች። የስራው ዝርዝር ነው። ሌላ ቸርች ውስጥ አንዳንድ እምነቶች ውስጥ ፕሮግራም ለምሳሌ ኮንፈረንስ ምናምን ሲደረግ ይህንን ጉዳይ የሚያስፈጽሙ። እንደ አጋጣሚ ሆነው መሀል ላይ ከቤተሰብ ነው። አሁን ለሰርግ ምሳሌ ከወንድ ቤተሰብ ከሴት ቤተሰብ 2 ሰው ተመርጦ ጉዳይ እንዲያስፈጽሙ ይደረጋል። እሱም የሰርጉ ቀን ነው። ከዛ በፊት ግን ሙሽሮቹ የሚያዩት ስቃይ፣ ሙሽራ ሆናችሁ ካያችሁት ታውቁታላችሁ፣ ምን አይነት ጉዳይ እንደሚገጥመው የት እንደሚሄድ ማለት ነው። ኢቬንት ፕላነር ግን ሁሉን ነገር ነው የሚጨርሳችሁ። ሰርጉን አነሳናል። ሰርግ ለምሳሌ ፎቶግራፈር ራሱ ይጨርሳል፣ ዲኮሩን ይጨርሳል፣ መኪና ኪራይ ይጨርሳል፣ ሆቴል አዳራሽ ይጨርሳል፣ እስከ ማለት ከነ ልብስ ምናምን ነገር ሁሉ የመልስ ልብስ ኢቨን ኪራይ ግዢም ከሆነ ሁሉን ነገር የሚጨርስ ኢቬንት ፕላነር ነው። ያ ማለት ሰው ያሳርፋል። ሰው ስለሚያሳርፍ ገንዘብ ይከፈለዋል። ደህና ገንዘብ ነው የሚጠይቁት። ውድ ናቸው በጣም። በቁጥርም ነው እኛ ሀገር ታዋቂዎቹ ያሉት፣ በቁጥር ነው። ረባሾቹን አይደለም ያልኩት። ግን ሙሉን ነገር በቃ ሙዚቃን ጨምሮ ሙሉን ነገር ፕሮግራማቸውን የሚጨርሱላችሁ ማለት ነው። ቅድም ያልኳችሁ ፕሮግራሞች ላይ ያንን ጉዳይ የሚገድል ወጣት ማለት ነው አለ። ታለንቱ አለን። ብዙ ወጣቶች የታለንት አለን። ይህን ታለንት በገንዘብ እንድንቀይረው ይህን ቢዝነስ አምጥቼላችኋለሁ ማለት ነው። ስራዎቹ እዚህ ላይ ልትሰሩ የምትችሉት ስራ ነው። እዚህ ኢቬንት ላይ የምትሰሩት ስራ ነው። እንዴት ነው ለዛ ዝግጁ መሆነው እኔ የሚለውን እመጣበታለሁ። ከማን ጋር ነው የምትሰሩት? አሁን ይህን ኢቬንት ፕላን ማድረግ ትፈልጋላችሁ። ከዛ የት ነው መሄድ ያለባችሁ? ማን ነው እናንተን የሚያገናኛችሁ? በምን መንገድ ነው ማርኬቲንጉን ልሰራ የምችለው የሚለው ጥያቄ አእምሯችሁ ላይ ይመጣል። እሱን ልመልስ። ቅድም እንዳልኩት የመጀመሪያ ወጫችሁ ልብስ ነው፣ ሽክ ማለት ነው። ሽክ ካላችሁ በኋላ ሰዎች መተዋወቅ ነው። ከዛሬ ጀምራችሁ ሰርግ ስትሄዱ፣ ፕሮግራም ስትሄዱ እናንተ ራሳችሁን እንደ ኢቬንት ፕላነር አድርጋችሁ ስላችሁ ሰዎችን መተዋወቅ ይኖርባችኋል። ማወቅ ያለባችሁ ድርጅቶች አሉ። ድርጅቶች ማለት ሁሉም ኢቬንት ላይ ሊገኙ የሚችሉ አይደለም፣ ጠቅሻቸዋል። ፎቶግራፈር፣ ምግብ፣ መኪና፣ ዲኮር የሚሰሩ እነዚህ ሰዎች አሉ። ሙዚቃ፣ እነዚህ ግድ ሁሉም ኢቬንት ላይ አሉ። እነሱን ሰዎች መታወቅ፣ የእነሱን ባለቤቶች፣ የእነሱን አሰራር፣ አንዳንድ ነገሮች ማወቅ ይጠይቃል። ፕሮግራም ስትጠሩ በስነ ስርዓት መሄድ፣ በደንብ መልበስ ይጠበቅባቸዋል። ለፊታችን ካልተስተካከለ በታምር አይመርጡንም። ስለዚህ ልብሳችን፣ ፀጉራችን ምናምን በደንብ የተስተካከለ መሆን አለበት። ብቁ የሚያደርጋችሁ ነገር በእርግጠኝነት አላችሁ፣ ማውጣት ነው የሚኖርባችሁ ማለት ነው። ስለዚህ እነዚህ ሰዎችን መታወቅ ትጀምራላችሁ ከዛሬ ጀምራችሁ ማለት ነው። ጉዳዩ ሲጀመር እስከ መጨረሻው ድረስ እናንተ ነው ማኔጅ የምታደርጉት። በፕሮግራሙ ሰዓት ምን አይነት ሙዚቃ መሆን እንዳለበት፣ ምን አይነት ምግብ ከፊት መደርደር እንዳለበት፣ ቀድሞ ማን መብላት እንዳለበት እያንዳንዱን ነገር አጥንታችሁ ነው የምትገቡበት። በውል ነው የምትገቡት። ይሄን አደርጋለሁ ነው። ስለዚህ ዲኮሩ ቀድሞ ማለቁን፣ ከፕሮግራሙ ከ1 ሰዓት ከ2 ሰዓት በፊት ጉዳዮች ማለቁን፣ ሙዚቀኞች መምጣቱን፣ ፕሮግራሙ ላይ የሚያስፈልጉ ነገሮችን በሙሉ አሬንጅ ታደርጋላችሁ። ቀድማችሁ መገኘት ያው ምንም ጥያቄ የለውም። ዲኮሩ በምትፈልጉት
ሙሽሮቹ ወይ ደግሞ ፕሮግራም እንድታዘጋጁላቸው የመረጣችሁ ሰዎች በሚፈልጉት መሆኑን ማረጋገጥ ያስፈልጋል። በየጊዜው ማግኘት ያስፈልጋል። ስለዚህ ሁሉንም ኢቨንቶች ልትሰሩ ትችላላችሁ። የሚከብዳችሁ ኢቨንት የለም ማለት ነው። በጣም የምታውቃሉት ስራውና ሾርት ከት የሚሆንላችሁ አንዴ በደንብ አድርጋችሁ ሊያለፋ ይችላል። ከዛ በኋላ ሰዎች እያወቃችሁ ትመጡ በደንብ እየቀለለ ይመጣል ማለት ነው። ስራው በዚህ መንገድ ነው ሊሰራ የሚችለው። እንደዚህ ፕሮግራም ብዙ ጊዜ ሆቴል ነው የሚደረገው። 30 ሰው 20 ሰው የሚይዝ ለልደት ምናምን ከሆነም ቦታዎችን ማወቅ ይጠበቅባቸዋል። ሆቴሎች አንዳንድ ጋር ምናምን ያላቸው ለልደት የሚሆኑ ለጓደኛሞች የሆነ ለማክበር የሚሆን የጋብቻ ጥያቄም ከሆነ በጣም ብዙ እንደዚህ ፕሮግራሞች የሚካሄዱበት ቦታ አለ። እንደዚህ ትልልቅ ሆቴሎች አሉ፣ እነ ሸራተን ስካይላይት ምናምን አሉ። ኦልሬዲ እነሱ የተዘጋጀ ቦታ አላቸው። የተዘጋጀም ካልኩሌት የሆነ 100 ሰው ከሆነ 200 ሰው ከሆነ አላቸው። ለእናንተ ግን ማወቅ ስለሚጠቅማችሁ ጌታችሁ እነዚህን ማናገር ማየት። ለምሳሌ ልደት ለማክበር አንድ ህፃን ልጅ 1ኛ ዓመት 2ኛ ዓመት ለማክበር የት ነው የምትሄዱት? በሰፈራቸው አካባቢ ታረጉታላችሁ ፕሮግራሙን ማለት ነው። ይሄ ማለት ስራውን እንዲያቀል ነው። ብዙ ነገር ማወቅ ይጠበቅባቸዋል። ገንዘብ ቶሎ እንድታገኙ፣ ሰዎቹ ደግሞ በጣም ደስ እንዲላቸው መንቀሳቀስ ይጠበቅባቸዋል። ከነገ ጀምሮ ከወሰናችሁ ማለት ነው። ቀላሉ ይሄን ልታደርጉ ትችላላችሁ። እንደ ሁሉም ቢዝነሶች ይሄን ቢዝነስ ቻሌንጅ አለው። 2 ቻሌንጆች። አንደኛው ገና እየጀመራችሁ ስለሆነ ሰዎች ከለማዶቹ ጋር ስለሚሰሩ ቶሎ ላይ ሰጥቷል ስራውን። ስለዚህ የማሳመን ቻሌንጅ ይኖርባቸዋል። ብዙ በመነጋገር ብዙ በማወቅ ቅድም ያልኳቸው ሰዎች በማወቅ ቀላል እንደሆነ እናንተ ስራ በማሳመን ልትገቡ ትችላላችሁ። አንዱ ቻሌንጅ እሱ ነው። ሁለተኛው ቻሌንጅ የጀመሩ ሰዎች ኢቨንት ፕላነር የምንላቸው ማለት ነው የያዙት አካሄድ እናንተ በቀላሉ እንድትገቡ ያደርጋችሁ። ያ ቻሌንጅ ነው፣ ግን ትገባላችሁ። 2 እና 1 ፕሮግራም ማድረግ ነው የሚጠበቅባችሁ። እዛ ፕሮግራም ላይ የሚመጣው ሰው በሙሉ እናንተ ይህን ፕሮግራም በጣም በተሳካ ሁኔታ ካረጋችሁት እዛ ፕሮግራም ያለው ሰው በሙሉ የእናንተ ደንበኛ ነው። በጣም የሚወዳቸው ሰርግ ላይ በጣም ጎበዝ ኢቨንት ፕላነር ከሆነ ሰርጉ ላይ የነበሩትን ቀጥሎ የሚያገቡትን ሙሽሮች ቤተሰቦች በሙሉ አሳምኖ የእሱ ደንበኞች አድርጎ ነው የሚወጣው። አደራረጉን አካሄዱ ምናምን ፐርፌክት ከሆነ አይማ ላንቺ ፕሮግራም ያስፈልጋል ስልኩን ተቀበይ ነው የምንባባለዋል። ስለዚህ እንድንሄድ እነዚህ 2 ቻሌንጆችን በተወሰነ ጊዜ መወጣት ይኖርባቸዋል ማለት ነው። በነገራችሁ ላይ ከዲያስፖራው አካባቢ ላይ በተለይ ከሌላ ዜጋ የሚያገቡ ዲያስፖራው ወይ ደግሞ ከፍተኛ የሆነ ገንዘብ ያላቸው ሰዎች ሊያገኟቸው ይችላሉ ከትንሽ ፕሮግራም በኋላ። ስለዚህ ታሪካዊ ቦታ የሆኑ እንደ ላሊበላ እንደ ጣና አይነት ቦታዎችንም ማወቅ ይጠበቅባቸዋል። እነሱን እዛ ድረስ የሚይዛቸው ልትሄዱ ስለምትችሉ ልታሳያቸው ስለምትችሉ በውጭ ዓለም የተለመደ ነው። ኢቨንት ፕላነር ከሆነ እስከ መዝናኛው ድረስ ሊሄድ ስለሚችሉ 2 ወር 3 ወር ፕሮግራሙ ስለሆነ የሚመራው እሱ እናንተም በዛ መንገድ ልትሄዱ ትችላላችሁና ወጪውን ማደሪያ ከሆነ የማደሪያውን አንዳንድ ነገሮችን ማወቅ ትራንስፖርቱን ያንን ማወቅ ይኖርባቸዋል። ቼይንም በዛ መንገድ መስራት ይኖርባቸዋል ማለት ነው። ስለዚህ እናንተ እንዴት ልትሰሩ ትችላላችሁ? ቅድም ጀምሬያለሁ። ብዙ ለኢቨንት ተዘጋጅተው የሚሰሩ ሰዎች አሉ። መጀመሪያው ስራ የሚሆነው ቅድም እንዳልኩት ደህና ልብስ መልበስ፣ መዘጋጀት፣ አይምሮን ዝግጁ ማድረግ። እኔ ይህን ስራ እችለዋለሁ፣ ቀልጣፋ ነኝ፣ ኮኔክሽን ሰርቼ ይህን ስራ መስራት እችላለሁ ብላችሁ ራሳችሁን መጀመሪያ ማሳመን ይኖርባቸዋል ማለት ነው። በሁለተኛ ልብስ ነው። ልብስ ግድ ነው። ጥሩ ልብስ መልበስ ግድ ነው። ያንን ማድረግ ይኖርባቸዋል። 3ኛ መሄድ ይኖርባቸዋል። ተነስታችሁ ሰዎች ፕላን ታደርጋላችሁ ለራሳችሁ ስራ ቢዝነስ ፕላን ምናምንም ያን ያህል ውስጥ ጣጣው ሳትገቡ መጀመሪያ ምንድነው ማድረግ ያለባችሁ? ፕላን አድርጉት። በዚህ ሳምንት ይሄን ይጨርሳሉ፣ በዚህ ሳምንት ይሄን ይጨርሳሉ። እነማን ናቸው ደህና መኪና ሊሞዚን ምናምን እዚህ ሀገር ሊያከራዩ የሚችሉት? ብድግ በሉና ፈልጓቸው። ሰርጋችሁ ቢሆን እኮ ታገኟቸዋላችሁ። እዚህ ሄድ ብላችሁ ያንን ስልክ መያዝ፣ ቢዝነስ ካርድ መያዝ። ሆቴሎች ጌታችሁ ማን ነው ማርኬቲንግ ማናጀር ማናገረው ማን ነው? አዳራሽ በፈልግ ስንት አዳራሽ አላችሁ? ስንት ሳይዝ ስንት ሰው የሚይዝ ያን በማስታወሻ እያዛችሁ ቢዝነስ ካርዱን መያዝ። በአንድ እንደዚህ ሙዚቃ የሚያዘጋጁ ሰዎች እየሄዳችሁ ማናገር፣ ከዛ መያዝ ስራ ውስጥ እንዳላችሁ። ከዛ በኋላ ኢቨንት ትፈልጋላችሁ፣ ሶሻል ሚዲያ ትጠቀማላችሁ። እናንተ ኢቨንት ፕላነር ነኝ ትላላችሁ። በዚህ መሀል ሰው ያገኛችኋል። ኮንታክት ስላላችሁ እየደዋውላችሁ ዋጋ እያወጣችሁ ትሰሩታላችሁ። በእርግጠኝነት ይሄ ወጣቶች አሁን በሰፊው ልትገቡበት። መጀመሪያ አካባቢ ላይ ስትጀምሩ ቅድም እንዳልኩት በነፃ መስጠት አንዳንድ ነገሮች ቢዝነስ ላይ ግድ ነው። ምን ማለት ነው? ሰርግ ሲሰጧችሁ መልሱን እኔ ፕላን አደርገዋለሁ መልሱን ብላችሁ እነሱ ቤተሰቦች ከነገሯችሁ መቼ እንደሚደረግ ከነገሯችሁ የት እንደሚደረግ ከነገራችሁ ብዙ ስራ ስላልሆነ በጉን ምናምን በባህላችን ያለውን መንገድ ታውቁታላችሁ። በዛ መንገድ ያለውን ነገር መጨረስ ነው። ምን ማለት ነው? እንደ ማንኛውም ቢዝነስ አንዳንድ በነፃ መስጠት ያለብን ነገሮች አሉ።
ዲስካውንት ማድረግ ካለብን መቀነስ ያለብን ነገር አለ። ያን ስታደርጉ በደንብ አድርጋችሁ ሰው ውስጥ መግባት ከቻላችሁ አንድ ፕሮግራም ላይ ብዙ ሰው ልታፈሩ ትችላላችሁ ሚለውን ያዝ ብናደርገው ጥሩ ነው። ማስታወቂያ በተመለከተ ሶሻል ሚዲያ አሁን ጥሩ ነው። ኢትዮጵያ ውስጥ ሶሻል ሚዲያ መጠቀም አለባችሁ። ፌስቡክ፣ ቲክቶክ፣ ኢንስታግራም የተባለውን ነገር በሙሉ በአንድ አይነት ሎጎ በጣም ቆንጆ ስም ከዚህ ጋር ማውጣት እንዳትረሱ። ስማችሁ ረጅም ከሆነ ስለማይመች አጠር አድርጋችሁ አብሪቬሽን የለም ስም ቆረጥ አድርጋችሁ ስማችሁን በዛ መንገድ ግቡ። ኒክኔም ምናምን ተጠቀሙ። ያ በጣም ሰዎች አቆላምጠው እንዲጠሯችሁ ስለሚመች ቀለል ብሎ ስለሚገባ ማለት ነው። እዚህ ጋር ተያይዞ ገንዘብ የተወሰነ ያላችሁ ሰዎች ልክ ይህን ቢዝነስ የምትወዱ አንዱ ስራ ውስጥ ብትገቡ ተያይዞ ለምሳሌ ድንኳን ማከራየት ሊሆን ይችላል። ሌሎቹን ማወቅ ይመጣሉ፣ ራሳቸው ሊመጡ ይችላሉ። ራሱ ሙሽራው ሊመጣ ይችላል፣ ተመራቂው ሊመጣ ይችላል፣ መስሪያ ቤቶች ሊመጡ ይችላሉ እናንተ ጋር። ስለዚህ በጎን አንድ ስራ ፎቶግራፍም ከሆነ በጎን ዲኮርም ከሆነ ኢቨንቱ ላይ ከሚያስፈልጉ አንዱን ከጎን ደግሞ ከያዛችሁት በጣም ጥሩ አድርጋችሁ ልትሰሩ ትችላላችሁ። ቢዝነሱ እንዳልኩት ክፍት ነው። ብዙ ድግስ አለ ውስጥ የሚደረግ። ያንን ሀሳብ ያድርጋችሁ እኔ በዚህ ልጀምር፣ በሰርግ ልጀምር፣ አይ በልደት ብቻ ላድርግ፣ ልደት ብቻ ለስራ፣ አይ ደግሞ መጀመሪያ ምረጡ። ከዛ በዛ መስመር ብትሄዱ በጣም ጥሩ ነው ልላችሁ እወዳለሁ። ቢዝነሱ ገንዘብ አለው፣ ብዙ ጊዜ ሊሰራበት የሚችል ቢዝነስ ነውና ይሄንን ልነግራችሁ እወዳለሁ። ይሄን ቢዝነስ ለመጀመር ኢቨንት ፕላነር ለመሆን ዋጋ ማውጣት ስንት ይፈጃል የሚለው ጥያቄ በጣም ቀላል ነው። እንዳልኩት ልብስ ነው። ስለዚህ የተወሰነ ሺዎች የተለያዩ ልብሶች የምትገዙበት ብቻ ነው። ጫማና ልብስ ነው፣ ሽቶ ነው ልታደርጉ የምትችሉበት የተወሰነ ገንዘብ ነው ልታዘጋጁት የምትችሉት ማለት ነው። ኢቨንት ፕላነራችሁ ስትሰሩ ግን ዋጋ አውጡለት። ዋጋ ማለት ስንት ያህል ይሄንን በስንት ሰራዋል ይሄን በስንት ሰራዋል ብላችሁ እናንተ ራፍ የሆነ ዋጋ ካላችሁ ለመደራደር ስለሚቀላችሁ ማለት ነው። ቀላል አይደለም። ክርክሩ ረጅም ጊዜ ሊወስድ ስለሚችል ይሄን ቀንስ የሚባለው ነገር ለመግደል ሰዎች የሚሰሩበትን ማወቅ ይኖርባቸዋል። አሁን ያለውን ቀጥሎ ደግሞ እናንተ በስንት ልትሰሩት እንደምትችሉት የእያንዳንዱን ኢቨንት ዋጋ መያዝ ይኖርባቸዋል። ከዚህ ጋር ከማርኬት ጋር ተያይዞ ቢዝነስ ካርድ ፕሮግራም ኢቨንት ፕላነር ብላችሁ ይኖራችሁ። እዛ ላይ መኪና፣ ዲኮር፣ ፎቶግራፍ ምናምን ከኋላ አስገቡበት፣ ወይ ደግሞ የኢቨንቱን ዝርዝር ጻፉትና ቢዝነስ ካርድ ይኖራችሁ ማለት ነው። በጣም ቀልጣፋ ሰርቪስ፣ ዲቴይል የሆነ ማለትም እያንዳንዱን ነገር እየጠቀሳችሁ ስትነጋገሩ እያንዳንዷን ነገር እየጠቀሳችሁ አናግሩ፣ ደንበኛው ከእናንተ ጋር እንዲሰራ ማለት ነው። ያንን ዲቴይል መሆኑ ይወደዋል። አንድ ከፋይ አንድ የሆነ ፕሮግራም እንድትፈጽሙለት የፈለገ ሰው ዲቴይል እንደምታውቁ ካወቀ ለመክፈልም ላይሳሳ ይችላል እና ፕሮግራሙ ላይ ግን በሰዎች በጆሮ ስለሚገባቡ ማለትም በጆሮ ስለሚነጋገሩ ጥሩ ነው ፕላነሩ ጥሩ ነው ብለው ሄደው ለቤተሰቦቻቸውም ስለሚነግሩ ፐርፌክት መሆኑን ያንን ቀን በደንብ ሃንድል ማድረጋችሁን እርግጠኛ ሆኑ። እሱ ራሱ ትልቅ ማስታወቂያ ስለሆነ ማለት ነው። ለዛሬ ይህን ቢዝነስ አምጥቼላችኋለሁ። በሚቀጥለው እንገናኛለን። መልካም የስራ ጊዜ